ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታ ኤሚሬትስ ላይ አርሰናል ቼልሲን የሚያስተናግድ ይሆናል ዛሬ ምሽት 1:30 ላይ ማለት ነው። እንግዲህ አርሰናል ትናንት ምሽት የሲቲን ጨዋታ ተመልክቶ ሲቲ ሊድስን ኤላንድ ሮድ ላይ አሸንፎ መውጣቱን ተመልክተናል። ስለዚህ ነጥብ ልዩነቱ 2 ብቻ ሆኗል። ኦፍኮርስ አርሰናል የጨዋታ ተጨማሪ ጨዋታ ነው የሚሆነው 29ኛ ጨዋታ ነው የሚሆነው። ነገር ግን ያው ቢያንስ ነጥቡን አስፍቶ መቀጠል ይኖርበታል። ስለዚህ ከዛ ረገድ በጣም ወሳኝ ጨዋታ ነው የሚሆነው ለአርሰናል። እንግዲህ ለዋንጫ ፉክክሩ ላይ የበለጠ አሁን ሲቲ በደንብ ተመለሰበት መናገር ይቻላል። ቼልሲ ደግሞ ያለ ቶፕ ፎር ፉክክር ላይ የሚገኝ ቡድን ነው ማለት ነው። ሊቨርፑል ደግሞ ትናንት አሸንፏል ዌስትሃምን። በዛ ምክንያት ከቼልሲ ከፍ ብሎ ተቀምጧል ማለት ነው በ3 ነጥብ ልዩነት። ቼልሲን ጨዋታ የሚያሸንፍበት እድል ካለ ደረጃውን መረከብ ይችላል ከሊቨርፑል ማለት ነው። ለቼልሲ ወሳኝ ጨዋታ ነው የሚሆነው ማለት ነው። እንግዲህ ቼልሲ ከአርሰናል ጋር በፕሪሚየር ሊጉ ድል ካስመዘገበ እጅጉን ቆይቷል ማለት ነው። በዚህ በብሉኮ ስር ምንም አይነት ድል ማስመዝገብ አልቻለም። ነገር ግን ከዛም ወደ ኋላ የሚመለስ ነው ማለት ነው። ቼልሲ አርሰናል ላይ ድል ካስመዘገበ ማለት ነው። አንፊልድ ላይ ደግሞ ኤሚሬትስ ላይ ደግሞ በጣም ረዘም ያለ ጊዜ ሆኖታል። አይ ቲንክ በቶማስ ቱኸል በነበረበት ጊዜ ሮሜሉ ሉካኩ ወደ ቼልሲ ተመልሶ በሪሲ ጄምስ እና በሉካኩ ግቦች አማካኝነት ቼልሲ ካሸነፈ በኋላ 2-0 ኤሚሬትስ ላይ ከዛ በኋላ ቼልሲ ሲያሸንፍ የተመለከተን አይመስለኝም ኤሚሬትስ ላይ ማለት ነው አርሰናልን። ረዘም ያለ ጊዜ ሆኖታል ቡድኑ እጅጉን ተቸግሯል ማለት ነው። እዚህም ጨዋታ ላይ አይ ቲንክ በደንብ አስቸጋሪ ነው የሚሆነው በቼልሲ በኩል ማለት ነው። አርሰናል ይበልጥ ይሄ ጨዋታ በጣም አስፈላጊ ነው የሚሆነው። ባለፈው በሰሜን ለንደን ደርቢ ቶተንሃምን በደንብ ማሸነፉ የሚታወስ ነው። በዛ ጨዋታ ላይ አስደናቂ ብቃት በዮኬሬሽ ተመልክተናል ማለት ነው። ያንን አይነት መነሳሳት ይዞ ነው ቡድኑ የሚመጣው። ፕላስ ደግሞ ቀድሜ የጠቀስኩት የሲቲም ማሸነፍ አለ። እሱም ተጨማሪ ኢነርጂ ነው የሚሆናቸው ማለት ነው። ቼልሲ ደግሞ እንግዲህ በአዲስ አሰልጣኝ ነው የሚገኘው። ኤንዞ ማሬስካ ከተሰናበተ በኋላ ሊያም ሮሴኜ በፕሪሚየር ሊጉ ምንም አይነት ሽንፈት አላስተናገደም። ሽንፈቶችን ያስተናገደው በሊግ ካፕ የግማሽ ፍጻሜ ጨዋታዎች ደርሶ መልስ ነው። በሁለቱም ጨዋታዎች በአርሰናል የተሸነፈው። እንግዲህ ሁለቱም የተሸነፈበትን መንገድ በተለያየ አቀራረብ ነው እንግዲህ ቀርቦ ሮሴኜ የተሸነፈው ማለት ነው። በመጀመሪያው በስታንፎርድ ብሪጅ ጨዋታ የበለጠ ሞር ፕሮአክቲቭ ሆኖ ቡድኑ ለማጥቃት በሚሞክርበት አጋጣሚ እንግዲህ አርሰናሎች 3-2 ያሸነፉበት እድል ነው ማለት ነው የተፈጠረው። አርሰናል ከ3-2 በላይ ማሸነፍ የሚችልበት እድል ነበር፣ ምንም ጥያቄ የለውም። እዛ ጨዋታ ላይ የተሻለው ቡድን በደንብ ነበረ አርሰናል ማለት ነው። ሁለተኛው የመልሱ ጨዋታ ላይ ግን የበለጠ ሞር ዲፌንሲቭ የሆነ አፕሮች ነው ይዞ የቀረበው። ሊያም ሮሴኜ በባክስሪ ነበር የቀረበው ማለት ነው። የበለጠ የግብ ዕድል አርሰናል እንዳይፈጥር አድርጎት ነበር። በጨዋታው ላይ በደንብ ቆይቶ ነበር ማለት ነው። ይህን ውሳኔ መወሰኑ በጊዜው እኔ ስህተት ነው ብዬ አላስብም። ትክክለኛ ውሳኔ ነው ብዬ ነው ማስበው። በተቃራኒ የነበረውን አቀራረብ እንዴት እንደሆነ ስታንፎርድ ብሪጅ ላይ ተመልክቶታል። ስለዚህ አንድ ግብ ማስቆጠር ጨዋታውን ወደ ተጨማሪ ሰዓት፣ ወደ ፍጹም ቅጣት ምት፣ ወደ መለያ ምት መለያየትም ስለሚወስደው ያችን እድል ለመሞከር ማሰቡ ችግር አልነበረም። ምናልባት እንደ ስህተት ልናነሳ የምንችለው ሁለተኛው አጋማሽ እንደተጀመረ የበለጠ የማጥቃት ባህሪ ያላቸው ተጫዋቾችን ማስገባት ነበረበት፣ እስከ 60ኛው ደቂቃ ላይ ድረስ መቆየት አልነበረበትም የሚለው ነው እንጂ አጀማመሩ በዛ መልክ መጀመሩ ስህተት ነበር ብዬ አላስብም። ወሳኝ ተጫዋቾችም አልነበሩትም በዛ ጨዋታ ላይ ማለት ነው። እንደምናስታውሰው እንደ ሪሲ ጄምስ አይነት ተጫዋቾችም አልነበሩትም። አደሴንታ እንደ ፔሮኔቶ አይነት ተጫዋቾችም አልነበሩትም። የበለጠ ለካውንተር የሚመቹ አይነት ተጫዋች ነው ማለት ነው እንደ ፔሮኔቶ። ይህ ጨዋታ ግን ለአርሰናል እንደሚያስፈልገው ሁሉ ለቼልሲ በደንብ ያስፈልጋል፣ ለቶፕ ፎር ለመጨረስ በሚያደርገው እንግዲህ ጥረት ላይ ማለት ነው። ስለዚህ ሁለቱንም አይነት የበለጠ ደፋርም ደግሞ የበለጠ ሞር ፕሮአክቲቭ መሆኑ ሪአክቲቭ መሆኑ ተመልክቶታል። አሁን ደግሞ ኤሚሬትስ ላይ ምን አይነት አቀራረብ ይሆናል የሚለው የምንመለከት ይሆናል። ግን ከቼልሲ አንጻር ከሊያም ሮሴኜ አንጻር እስኪ ምን አይነት መሻሻሎች አሉ፣ ምን አይነት የሚያሰጉ ነገሮች አሉ የሚለውን ለመመልከት እንሞክር። ከመሻሻል አንጻር ከፖዚቲቮቹ ብንነሳ እንደ ትልቁን የመሻሻል ብዬ ማስበው በሮሴኜ ስር የተመለከት ነው ቼልሲ ማለት ነው ቡድኑ የበለጠ ሴንትራሊ ፕሮግረስ ለማድረግ የሚሞክር አይነት ቡድን ነው ማለት ነው። ሞሮፍ በኤንዞ ማሬስካ ጊዜ ኳሶች ሞሮፍ ዋይድ ኤሪያ ላይ በደንብ ይወጣሉ። ደንበኛ አንድ ለአንድ ማሸነፍ የሚችል የመስመር አጥቂ ቼልሲ ያለው የማስበው ስቴቫኦ ነው። ስቴቫኦ እንግዲህ አሁን ጉዳት ላይ ነው። ስለዚህ አይ ቲንክ በዛሬው ጨዋታ ላይ የሚኖር አይመስለኝም። በእነዚህ አይነት ሁኔታ ኳሶች ይበልጥ እና ፔሮኔቶ በሚያገኙበት አጋጣሚ በመስመር ላይ ኳሶች በይበልጥ ሞሮፍ ክሮስ ምናምን ሲደረጉ ነው የምናስተውለው ነውና ይበልጥ ኳሱ ሴንትራሊ እንዲያልፍ ነው ሮሴኜ የሚሞክረው። ሴንትራል ፕሮግሬሽን በደንብ ይሞክራል።
የበለጠ በቅርበት አጭር ቅብብሎችን እንዲደረግ የሚመርጥ አይነት አሰልጣኝ ነው። ከረጃጅም ቅብብሎች ይበልጥ ማለት ነው። ኳስን ከኋላ መስርቶ ከግብ ጠባቂው ለመውጣት የሚሞክር ነው። ስትራስቡርግ እያለ አይ ቲንክ ፔንደርስ ግብ ጠባቂው ማለት ነው ከኋላ መስርቶ እንዲወጡ ከረጃጅም ኳስ ይልቅ በአጭር ኳሶች ለመስጠት ነበር የሚሞክረው። ይህን በተመሳሳይ በሳንቼዝ ላይ ለማድረግ አስቸጋሪ ነው። ወደ ቼልሲ ከመጣ በኋላ ሳንቼዝ ረጃጅም ኳሶችን ሲያቀብል ተመልክተናል። ሳንቼዝ ደግሞ ያን አይነት ኮምፖዥር የለውም። ኳስን ተቀብሎ ያን ያህል በጫና ውስጥ ኳስን ፓስ ለማድረግ ማለት ነውና እነዚህ አይነት ነገሮች በተወሰነ መልክ የሚመርጥ አይነት አሰልጣኝ እንደሆነ ከዚህ ቀደም በነበረው መናገር ይቻላል። ግን አሁን ካለው ስብስብ አንጻር የተወሰነ አጀስትመንት ለማድረግ ሞክሯል ማለት ነው። ግን ቢያንስ አንድ ነገር መሬት ላይም ሲወርድ ተሻሽሎ የተመለከት ነው ያለው ሴንትራል ፕሮግሬሽን እና የተሻለ እርጀንሲ በተወሰነ መልክ ተመልክተናል ማለት ነው። ከዛ በተጨማሪ ደግሞ ከቅያሬ አንጻር አንዳንድ ውሳኔዎች በጣም አጠያቂ ውሳኔዎችን ሲወስን ተመልክተናል ማለት ነው። በባክስሪ ከናፖሊ ጋር ነበረው ጨዋታ የመጀመሪያው አጋማሽ ላይ የነበረው አቀራረቡ በጣም አጠያቂ ነበር። ከዌስትሃም ጋር የነበረው ጨዋታ የመጀመሪያው አጋማሽ በጣም አጠያቂ ነበር። በሁለቱም ጨዋታዎች ላይ ሁለተኛው አጋማሽ ነው እንግዲህ ጨዋታው ሊቀየር የቻለው። ዌስትሃም ጨዋታ በተለይ ሰከንድ ሃፉ በጣም አስደናቂ ነበረ። ቼልሲም በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ 2-0 እስከ መጀመሪያው አጋማሽ ተመርቶ ጨዋታን የቀለበሰበት የመጀመሪያ አጋጣሚ ነው የተፈጠረው ማለት ነው። ቡድኑ የበለጠ ለመመስረት ከኋላ ሲሞክር መጀመሪያ አካባቢ ይበልጥ ሞሮፍ በ3-2 አይነት ቤዝ ነበር ለመመስረት ሲሞክር የነበረው። በተለይ ወደኋላ በሚያፈገፍጉ አይነት ቡድኖች ፔኔትሬሽን አልነበሩም። የበለጠ ፔኔትሬት ለማድረግ ተቸግሮ ነው የምናስተውለው። ሞሮፍ ፓሲቭ ነበረ። በኋላ ላይ ግን በተለይ ሰከንድ ሃፍ አይነት ነገር ላይ ደግሞ ሞሮፍ በባክስሪ ከመመስረት ይልቅ ሞሮፍ በባክቱ አይነት 2-4-4 አይነት በክፍት ጨዋታ ማለት ነው። ሞሮፍ ወደፊት ጠጋ ሲል ማለት ነው 2-4-4 ወይ ደግሞ 2-3-5 2-2-6 አይነት በሚመስል ቅርጽ የበለጠ በቁጥር በዛ ብሎ ፊት መስመር ላይ ኳስን ይዞ በሚድ ብሎክ ላይ ማለት ነው ወይ ሚድ ሰርድ ላይ ማለት ነው ኳስ ወደፊት ፕሮግረስ ለማድረግ ይሞክራል። ስፔሶችን ኤክስፕሎር ለማድረግ የሚሞክሩበት አጋጣሚ በጣም ጥሩ ነው። የመስመር ተከላካዮች ሞር ሴንትራሊ የሚገቡበት እድል በጣም ጥሩ ነው። የተሻለ ፍሪደም ያለም ይመስላል በተጫዋቾቹ ዘንድ ማለት ነውና እነዚህን የመሰሉ ፖዚቲቭ ነገሮች አሉ፣ በተለይ ከኳስ ጋር ያሉት ማለት ነው። ከኳስ ውጪ እንግዲህ ቼልሲ በሞሮፍ በሃይ ብሎክ በሚጫወትበት ጊዜ ሞር ፕሬስ ለማድረግ በሚሞክርበት ጊዜ እንግዲህ ማንቱማን ፕሬስ ለማድረግ ነው የሚሞክረው እንደሚታወቀው ወደፊት ጠጋ ብሎ በሚሞክርበት ጊዜ ማለት ነው። ነገር ግን በሚድ ብሎክ ፖዚሽን ላይ በሚሆንበት ጊዜ ማለት ነው በማሬክ ጊዜ አንድ የሚተቸው ሞሮፍ ከዞናል ይልቅ በሚድ ብሎክ በሚሆንበት ጊዜ ማለት ነው የማንቱማኑ የበለጠ ጎልቶ ነበር የሚስተዋለው በሚድ ብሎክ ጊዜ ማለት ነው። ለዛም ነው የበለጠ ስፔሶች የሚገኙት ተጋላጭ የሚሆነው ቡድኑ ማለት ነውና ሙሉ ለሙሉ ዞናል መሆን አለበት። የተወሰነ ፓሲቭነስ ያስፈልጋል። ዞናል በሆነ ስፔስን መከላከል ተጫዋችን ጫና ከመፍጠር ይልቅ የበለጠ ስፔሶችን መከላከል ላይ ማተኮር የተሻለ ነው። የበለጠ ለስትራክቸሩ ለኮምፓክትነሱ ሴንትራል ፕሮግሬሽኖችን ለማስቀረቱ እድል ስለሚፈጥር ማለት ነው። እንግዲህ ሊያም ሮሴኞ ወደ ክለቡ ሲመጣ በሆል ሲቲም በስትራስቡርግም ማለት ነው ቡድኑ በሚድ ብሎክ በሚከላከልበት ጊዜ ሞሮፍ በሙሉ ለሙሉ ማለት ይችላል በዞናል ለመከላከል የሚሞክረውና ያን አይነት ሀሳብም ተናግሮ ነበረ ማለት ነውና ቼልሲ ላም ያን ሊያደርግ ይችላል ተብሎ ተጠብቆ ነበረ ማለት ነው። ነገር ግን አሁን በአብዛኛው ስንመለከት የምናስተውለው በሚድ ብሎክ ለመከላከል ቡድኑ ሲሞክር ሞሮፍ እንደ ሃይብሪድ ነገር ነው፣ ዞናልና ማንቱማን ፕሬሲንግ ነው የምናስተውልበት ማለት ነው። ይሄ ደግሞ የበለጠ ሞር ኤፊሽንሲ ይፈልጋል፣ ሞር ኤፊሽንት የሆነ መከላከል የሚፈልግ ነው ማለት ነው። በሆኑ አጋጣሚዎች ማንቱማን ፕሬስ ለማድረግ በሚሞክርበት ጊዜ ስፔሶች ይፈጠራሉ፣ ያን ስትራክቸር ማጣት ይከሰታል ማለት ነውና እነዛ ስፔሶች ደግሞ ኢዝሊ ኤክስፕሎይት ማድረግ ይችላሉ ማለት ነውና ያን አስቸጋሪ ያደርገዋል። አቀራረብ ለተጋጣሚ ቡድን ይበልጥ እድል የሚሰጥበት ሁኔታ አለ ማለት ነውና አንደኛው እንደ ክፍተት እንደ ችግር የሚነሳው ብዬ ማስበው ይሄ በሚድ ብሎክ ቡድኑ ለመከላከል በሚሞክርበት ጊዜ ማለት ነው የተወሰነ ማንቱማን መኖሩ ቡድኑ ያን ኢፌክቲቭሊ ደግሞ መተግበር ባለመቻሉ ምክንያት አስቸጋሪ ያደርገዋል ማለት ነው። እሱ አንደኛው እንደ ችግር የምናነሳው ነው ብዬ አስባለሁ ማለት ነው። ስቲል ግን አሁንም የበለጠ ሞር ኮምፓክት በሚሆኑበት አጋጣሚ በሚፈለገው ደረጃ ፔኔትሬት የማድረግ ድክመት ይስተዋላል ማለት ነው። ፓሲቭነስ አንዳንድ የሚስተዋልበት ጊዜ አለ። ቀድሜ እንዳልኩት ኦፍ ኮርስ እርጀንሲዎች በተወሰኑ አጋጣሚዎች እናስተውላለን። ነገር ግን ስቲል አሁንም ስራ የሚፈልግ ነው ብዬ አስባለሁ። ገና አሰልጣኙ መምጣቱ ነው። በፕሪሚየር ሊግ ማኔሽን ፈታ አላስተናገደም ቀድሜ እንደጠቀስኩት ማለት ነው። በጊዜ ሂደት ጥሩ የሚሆንበት እድል ሊኖር ይችላል። ጊዜ የበለጠ ሲያገኝ ማለት ነው የበለጠ ከብዙ ነገሮች ሲማር ማለት ነው። ገና ወጣትም አሰልጣኝ ነው። በጫና ውስጥ የመጣ አሰልጣኝ ነው። ኢንዞ ማሬስካ የወጣበት መንገድ የምናስታውሰው ነው። እንግዲህ የበለጠ አመራሮቹ ብዙ ያስተቸ ነው የወጡበትን መንገድ። እሱም ሞሮፍ ለአመራሮቹ ታዛዥ በመሆኑ ምክንያት የመጣ ነው ብሎ መናገር ይቻላል። የሚያሰለጥንበት መንገድ
ቡድኑ የሚፈልገው በተለይ አመራሮቹ የሚፈልጉት አይነት እንደሆነ መናገር እንችላለን ኦፍኮርስ። ነገር ግን ያው ስትራስቡርግም ሲያሰለጥን ነበር እንግዲህ እንደ እህት ክለብ ብለን የምንጠቅሰው ማለት ነው የቡሉኮ ሌላኛ ክለብ ማለት ነው። እዛም ያሰለጥን በመሆኑ በሴም ታይም ደግሞ ሩፍ እንደ የስማን አይነት መሆን ስለሚችል አሁን ለማሬስካም እንደዛ በመሆኑ ምክንያት ነው በጊዜው እንግዲህ የተቀጠረው። እንደምናስታውሰው ፖቼቲኖ ጥያቄዎችን ሲያነሳ ነው እንግዲህ ሌላ የስማን የሆነ ሰው እሺ የሚል ሰው መጣ። እሺ የሚለው ሰው ደግሞ ራሱን ፕሩቭ ማድረግ ቻለ። ሌሎች ኦፖርቹኒቲዎችን ኤክስፕሎይት ለማድረግ በሚሞክርበት ጊዜ ጥያቄዎችን ሲያነሳ ደግሞ ሌላ ተመሳሳይ የስ የሚል ሰው መጣ ማለት ነውና ይሄ ግምቱ ስለሚገባ የሆነ አይነት መንገጫገጮች ሲኖሩ ተቃውሞች ነው የሚቀድሙት ማለት ነው በደጋፊም ዘንድ። ስለዚህ እሱን ለማሳመን አንድ ወጣት፣ አንድ እንግሊዛዊ፣ አንድ ጥቁር፣ አንድ ልምድ የሌለው አይነት ተጫዋች በተጫዋችነት የሚያናል ትልቅ ተጫዋች ሆኖ ያላሰለፈ አይነት ተጫዋችን እንዲህ ሲታይም ሞሮፍ ካሪዝማ የለውም አይነት ተብሎ ሊጠቀስ የሚችል አይነት አሰልጣኝ ፕሩቭ ለማድረግ ከሜዳ ውስጥ ውጤትም ባለፈ እንግዲህ ኮንሲስተንትሊ ድሎች ማስመዝገብ ይጠበቅበታል። ትላልቅ ጨዋታዎችን ማሸነፍ ይጠበቅበታል እና ብዙ ፕሩቭ ማድረግ ያለበት አሰልጣኝ ነው። ነገር ግን ሜዳ ውስጡን ብቻ የምንመለከት ከሆነ ግን እኔ ፖዚቲቭ ነገሮች አሉ ብዬ አስባለሁ። አሰልጣኙ አንጻር ትልቅ ጨዋታ ላይ እንዴት ይሆናል? ያው ተከታታይ ትላልቅ ጨዋታዎችም አሉበት። ቼልሲ ፒኤስጂም በቻምፒዮንስ ሊግ እንግዲህ አግኝቷል። እሱም ጨዋታ አለ። ፕሪሚየር ሊግ ጨዋታ ላይም ታላላቅ ጨዋታዎች ከበድ ያሉ ጨዋታዎች ተከታታይ ይኖራሉ ማለት ነውና እሱ ላይ የምንመለከት ይሆናል። ግን እንደ ቡድን ግን ይበልጥ ከቡድኑ ጋር ያለው ቅርበት በጣም ጥሩ ነው። ሀሳቦቹ ጥሩ ናቸው። ከኳስ ጋር ለማድረግ የሚሞክረው ነገር ጥሩ ነው ብሎ መናገር ይቻላል። ይበልጥ ተጫዋቾቹ ቀድሜ እንደጠቀስኩት ነፃነት የሚሰማቸው አይነት ተጫዋቾች ናቸው። እነዚህ ሁሉ ነገሮች እንደ ፖዚቲቭ ነገር መጥቀስ ይቻላል ማለት ነው። ግን ቡድኑ ከኳስ ውጭ ያለው አሁንም ዲፌንሲቭሊ በደንብ ተጋላጭ ነው። በተለይ ደግሞ ትልቁ የዲሲፕሊን ችግር አለ። እንግዲህ ቼልሲ 6 ቀይ ካርድ እስካሁን ተመልክቷል በፕሪሚየር ሊጉ። ይህ ማለት ደግሞ ባለፉት 2 ሲዝኖች ከተመለከተው የቀይ ካርድ እኩል ነው ማለት ነው። ብሉኮ ከመጡ በኋላ ብዙ ቀይ ካርዶችን ይመለከታል። በተለይ እንደዚህ ታዳጊዎች ላይ ያለው ኢንቨስትመንት ቡድኑ ይበልጥ የዲሲፕሊን ችግር በብዛት እያስተዋልን ነው ማለት ነው። ባለፈውም ሲዝን ይህን ስናስተውል ነበረ። በፖቼቲኖም ስር ተመሳሳይ ነገር ስናስተውል ነበር። አሁንም ተጠናክሮ ቀጥሏል ማለት ነው። ይሄ ችግር የዲሲፕሊን ችግር አላስፈላጊ ቦታዎች፣ አደገኛ ቦታዎች ላይ በጣም ጥፋቶች፣ ፋውሎች ይሰራሉ ማለት ነው። ይህ በጣም አስቸጋሪ ነው። በዛ ምክንያት በዛሬው ጨዋታ ላይ ፎፋና ባለፈው ቀይ ተመልክቷል፣ አይኖርም። ኩኩሪያ አይኖርም በዛ ጨዋታ ላይ እና ይሄ በጣም ዋጋ የሚያስከፍል ነው የሚሆነው። ኩኩሪያ በጣም ለቡድኑ ወሳኝ ተጫዋች ነው። የመስመር ተከላካይ በጣም ጥሩ የሚባል የመስመር ተከላካይ ነው እና በዛ ቦታ እንደ ቡካዮ ሳካ አይነት ተጫዋችን ይበልጥ ለመከላከል እንደ ኩኩሪያ አይነት የተሻለ ቡድኑ ሊያቀርብ አይችልም ማለት ነው። እሱም ሌላ አስቸጋሪ ነው የሚሆነው። ፎፋናም አሁን ላይ ካሉት ስብስቦች ውስጥ ከቻሎባ ጋር አብሮ የሚሰለፈው ተጫዋች እሱ ነው ማለት ነው። ፎፋና ይበልጥ ቁርጥ የበለጠ እኔ ከቦክስ ዲፌንደርነት ይልቅ የበለጠ ዋይድ ዲፌንደር ነው ብዬ አስባለሁ። ቦክሱ መከላከል ላይ ስቲል ማሻሻል ያለበት ተከላካይ ነው። ኳስ ቡድኑ ሲይዝ ግን ጥሩ ወደፊት ቦል ኬሪ ማድረግ የሚችል አይነት ተጫዋች ነው። ፓሲንግ ዋይዝ ደግሞ ቻሎባ ያንን ሊያደርግ ይችላል። በጣም አስደናቂ ፓሰር ነው ባይባልም የበለጠ የሁለቱ ኮምፕሊመንት ለመደራረግ የሚያስችል ነገር አላቸው ካልን ይህንን መጥቀስ የምንችል ይመስለኛል። ፎፋና የበለጠ የቦል ኬሪየር አይነት ባህሪ ያለው ሴንተር ባክ ሲሆን በተቃራኒ ቻሎባ ደግሞ ሞሮፍ የፓሰር አይነት ባህሪ ያለው አይነት ተጫዋች ነው። ግን ቡድኑ ተከላካይ ላይ የምትችል ኦፍኮርስ የተቸገረ ነው በጉዳት እንደገና ደግሞ ማስፈረም ያለበትን ተጫዋቾች ባለማስፈረሙ ምክንያት ማለት ነው እና መከላከሉ ከዚህም አንጻር በጣም አስቸጋሪ ነው። ከዚህ እነዚህ ነገሮች አንጻር ቡድኑ አስቸጋሪ ነው የሚሆንበት ብዬ አስባለሁ ጨዋታው ላይ ማለት ነው። አርሰናል ደግሞ ወሳኝ ጨዋታ ስለሆነ ደግሞ ማለት ነው በደንብ የሚጠበቅ ነው የሚሆነው። እስኪ ምን ሀሳብ አላችሁ ብቻ ስለ ጨዋታው? ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ